ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ አማን ነው ወይ? ይህ ዲጄ አቤ ቲዩብ ነው። እስኪ ዛሬ ደግሞ የኔንም የአንተንም ተመልካቾች ሀሳብ ያካትታል ብሎ አንድ ጋዜጠኛ ጓደኛ ያለ የላከልኝን ጥያቄዎች ያው የእናንተም ጥያቄ ሊሆን ይችላል በሚል እሳቤ ጭምር ነው። እንግዲህ 1000 ምናምን ቤተሰቦች አላችሁ በዩቲዩብ የእናንተንም ጥያቄ ያካትታል ብሎ ስላሰበ ያው የእሱንም ጥያቄ ጨምሮ ነው የላከልኝ እና እነሱን ጥያቄዎች እንመልሳለን ማለት ነው። በመጀመሪያ ዲጄ አበበ ማን ነው ይላል። ዲጄ አበበ ነው። አበበ ፀሐዬ እባላለሁ። ዲጄ ነኝ። እንዲሁም ግጥም ጽፋለሁ። በቲያትሩም በቃ በኪነ ጥበብ ዘርፍ ያለው ሰው ነኝ ማለት ነው። እዛ ሁለተኛው ጥያቄ የት ተወልዶ አደገ ወይ ደግሞ የት ሀገር ልጅ ነው ይላል። ተወልጄ ያደግኩት ጎንደር ነው። አጅሬ ጃኖራ የሚባል አካባቢ ነው ተወልጄ ያደግኩት። የጎንደር ልጅ ነኝ ማለት ነው። አስተዳደግህ ምን ይመስላል? ምን ይመስል ነበር ይላል። ባጭሩ ግለጽ ነው የሚል። ያው አስተዳደግ እንደማንኛውም ኢትዮጵያዊ ውጣ ውረድ ግባ ውጣ በሚል ብቻ እንደማንኛውም ኢትዮጵያዊ ያው እንደማንኛውም ህይወት እንደሚፈትነው ሰው ተፈትኜ እንደሚደሰተው ተደስቼ እንደማንኛውም ኢትዮጵያዊ ነው ያደግኩት። እቺ እንደማንኛውም ኢትዮጵያዊ የምትባል ጥያቄ ብዙ ትሸውዳለች፣ ግን እንደዛ ነው ያደግኩት። ሌላ ብዙ ማብራሪያ አያስፈልገውም ባጭሩም ስለተባለ። ሌላኛው ጥያቄ ከቤተሰቦች ውስጥ ማንን አብልጠህ ትወዳለህ? አንዱ ብቻ ለምን ይላል። ይህ ጥያቄ ከባድ ነው ለመናገር። ቤተሰብ ሁሉም ጠንካራም ጎን ይኑረው ደካማም ጎን ይኑረው ቤተሰብ ነው። ከነ ድክመቱም ቢሆን ከነ ጥንካሬም ቢሆን ቤተሰብ ነው። ከዛ ውጭ ግን እንደው አንዱን አብልጠ የሚለው ግዴታ ከሆነ እናት፣ ምክንያቱም እናትን በምን ልትተካ አትችልም። እናት ምንም ማስመስከሪያ መደራደሪያም የላትም እና እናቴ እወዳለሁ። በቃ ምክንያቱም እንደነገርኳችሁ ነው። እናትነት ሙሉ በዚህ በዘፈቀደ የሚገለጽ ስላልሆነ እናቴን እንግዲህ ግድ ከሆነ አንድ ሰው መጥቀስ ማለት ነው። ባለትዳር ነህ? ጥያቄ እንጀራ ትዘጋለች። ግን እሺ ባለትዳር ነህ ወይስ ፍቅረኛ አለህ? ልጆች? አረ እንዴት ነው ነገሩ? ልጆች አሉ? የለም። የለኝም ከሆነ ለምን ከሆነ እንዲህ ምን ለምን ይባላል? ምን አይነት ሴት ናት የፍቅር ምርጫ ይላል። አለኝ፣ ፍቅረኛ አለኝ፣ ልጅ የለኝም። እንግዲህ ፍቅረኛዬ ጋር መንገድ ላይ ነን ወደ ትዳር ለመግባት። ለምን አልወለድክም የሚለው ደግሞ ያው መንገድ ላይ ስለሆነ ነው። አንደኛ ያው ነገሮችን ስላልተስተካከሉ ለቀጣይ ይኖራል እግዚአብሔር ከመረቀ በልጆች የተባረከ ትዳር ይኖረኛል ብዬ አስባለሁ። የፍቅር ልጅ ምን አይነት ነው? በቃ ምርጫዬን አግኝቻለሁ። አሁን እንደዚህ ነው አይደል? እንደ አዲስ ምርጫዬን ያገኘሁትን ፍቅረኛዬን የሆነችው ምርጫዬን አግኝቻለሁ ማለት ነው። ብዙ ማብራሪያ አያስፈልገውም ለዚህ። ባህሪዬስ ምንድን ነው? ተናዳጅ ነህ? ትዕግስተኛ ነህ? ግዴለሽ ነህ? አኩራፊ ነህ? ወዘተ ይላል። ባህሪዬ ትንሽ እልኸኛ፣ ያው ጎንደሬ አይደለሁ አትንኩኝ ባይ ነኝ። የሰውን መብት አልጋፋም። ከዛ ውጭ በራሴ ዓለም ነው የምኖረው። ሰውን መምሰልም አልፈልግም፣ መደራደርም አልፈልግም በክብሬ። ከዛ ውጭ መበደርም ማበደርም አልወድም። ይሄ ልዩ ባህሪ ነው። እንግዲህ ዲጄ አበበ ምን አይነት ልጅ ነው? ጠቅላይ አድርገህ ራስህን ተናገር ይላል። ያው እንደነገርኳችሁ ነው። ዲጄ አበበ በራሴ ዓለም የሚኖር ሰው ነኝ። የሰውን ክብር አልነካም። ሰው አለው ብዬም አላከብርም፣ የለውም ብዬም አልንቅም። ስልጣን ይኑረው፣ ሀብት ይኑረው፣ መልክ ይኑረው፣ ምን ይኑረው፣ ምንም ለኔ ምንም ማንም ነውና እኔ ሰው ከሆነ ብቻ ነው ማከብር። ክብር የሚያከብረኝን ሰው አብልጬ አከብራለሁ። ክብር የማይሰጠኝ ሰው ደግሞ ሳልነካው እሸሻለሁ። ሌላ ነገር የተለየ እንትን የለኝም። ከዛ ውጭ ከባህሪዎችህ የምትወደውና ወይ ይህ ባህሪ ብተው መተው አቃተኝ የምትለው? ከባህሪ እውነት ለመናገር ብዙ ባህሪ ነው እወደዋለሁ ማለት ሰው በእርግጥ ሁሉም ሰው ራሱን ይወዳል። ግን አንዳንዴ ሞክሮ ለማቆም ወይ ደግሞ ለመተው የሚያስቸግረው ሰው አለ። ለምሳሌ እኔ ምንም አይነት ሱስ የለብኝም። ምንም አይነት እግዚአብሔር ይመስገን ምንም ነገር እንትን ብዬ አላውቅም እና እሱ ባህሪዬን እወደዋለሁ። ከዛ ውጭ ደግሞ ሰዎችን
በጣም አምናለሁ። አንዳንዴ ሰዎችን አምናለሁ። ያመንኳቸው ሰዎች ደግሞ ወይ ደግሞ የሆነ ነገር ያደረኩላቸው ሰዎች መጨረሻ ላይ ሲክዱኝ ያያለሁ እና እሱን ደጋግሞ ማመን እሱ እንዳለ ድክመት ነው የማየው እና ይሄ ነገር ብተው ተጠራጣሪ ብሆን ብዬ አምናለሁ። እጠራጠራለሁ እኮ ግን አንዳንዴ ደግሞ ያመንኳቸው ሰዎች ወይ ጥሩ ያደረኩላቸው ሰዎች መጨረሻቸው ባስቀመጥኳቸው ልክ ሳይሆኑ አገኛቸዋለሁ እና ይህን ነገር ብተው ብዬ አምናለሁ። ከዛ ደግሞ ወደ ዲጄነቱ ወይም ወደ ኪነ ጥበብ እንዴት ገባ የሚል ጥያቄ አለ። ያው ኪነ ጥበብ ዲጄ ረጅም ዓመት ሰርቻለሁ ዲጄነት። ከዛ ሲንግል አለኝ፣ አንድ ነጠላ ዘፈን አለኝ የተማርኩበትን የሰራሁበት ዘፈን አለ። ከዛ ሙዚቃ ያው ፍላጎት ነው። እኔ ኪነ ጥበብ በጣም ይገዛኛል። ቲያትርም ተምሬያለሁ። በዛም ወደ ሲንግል ገባው። ከዛ በፊትም ዲጄነት ሰራ ነበርና በዚሁ ጅማሮ ነው ወደ ኪነ ጥበቡ የገባሁት። ምክንያት የለኝም። እንዲህ ብዬ ልግባ እንዲህ ብዬ ልውጣ የሚል አይነት የተለየ ምክንያት የለኝም እና በአጋጣሚ ነው የጀመርኩት ማለት ነው። የአንተ ሞዴል ማን ነው ወይ ማናት? በቁንጅና ሳይሆን በስብዕና በችሎታ። እውነት ለመናገር አንዱን ከአንዱ ስለ ሁሉም ሰው መቼም የራሱ ጥሩ የሚለው ምሳሌ ሰው ይኖረዋል። አሁን ከምን አንጻር ነው? ከባህሪ አንጻር ነው? ከስራ አንጻር ነው? እንዳላችሁ ከስብዕና አንጻር ከሆነ ስብዕና ትንሽ ከባድ ነው እውነት ለመናገር። አንዳንድ ሰዎች እንደው የሚታወቅ ሰው ከሆነ በሚዲያ ያስታውቁት ሌላ ስቀርቡት ሌላ ነው። ስብዕናውን ይህ ነው ብሎ መገመት ይከብዳል። ግን በዝና አያያዝና በስብዕና ለእኔ ልዩ ሰው ነው ብዬ ማምነው ቴዲ አፍሮ ነው። ዝናን በደንብ መሸከም የሚችል እኔ በኢትዮጵያ ታሪክ እንደ ቴዲ አፍሮ ዝናውን ይዞ የቀጠለ ከፍ ዝቅ ሳይል ባለበት እንደውም ከፍታ እያሳየ ማለት ነው እያሳየ የመጣ ቴዲ አፍሮ ነው። ዝና እንደ ቴዲ አፍሮ ሰው ሁሉ ሰው ቢሸከመው ብዬ አስባለሁ። የአፍ ወለምታ ሳይገጥመው፣ የስራ መንሸራተት ሳይገጥመው፣ የስብዕና መንሸራተት ሳይገጥመው እንደሱ ዝናን ተሸክሞ የሄደ ሰው እኔ በእኔ እድሜ አላውቅም እና ከስብዕና አንጻር ከሆነ እሱ አለ። በስራዎች ደግሞ በጣም ብዙ ሰዎች አሉ ስራቸው አሪፍ የሆነ ስብዕናቸው ደግሞ ሌላ መለኪያ ያለው ማለት ነው። ከዛ ውጭ ዲጄ አበበ ሶሻል ሚዲያ ተጠቃሚ ነህ ወይ ይላል። አዎ ከሆነ እንዴት? መልእክት አጠቃላይ ለሶሻል ሚዲያ ተጠቃሚ መልእክት አስተላልፋቸው። ሶሻል ሚዲያ ተጠቃሚ ነኝ። ይህም ቪዲዮ ወደ እናንተ ያደረስኩ ያለሁትም በራሴ ዩቲዩብ ነው። በዚሁ አጋጣሚ ሰብስክራይብ አድርጉ። በራሴም ነው። ለሶሻል ሚዲያ አጠቃቀም እውነት ለመናገር የሶሻል ሚዲያ አጠቃቀማችን እኔ ምናልባት ከዚህ በፊት ደጋግሜ ተናግሬያለሁ። አሁን መድገም የምፈልገው ኢትዮጵያውያን ሶሻል ሚዲያ ከማይደርሱበት ቦታ ርቀው ይቀመጡ ተብሎ ትዕዛዝ ቢጻፍ ደስ ይለኛል። በጣም የሶሻል ሚዲያ አጠቃቀማችን ዜሮ ነው። በቃ እንደውም ዜሮስ ከሆነ ቁጥር ወደ በኋላ ሲጻፍ ብዙ ዋጋ አለው። በጣም ደካማዎች ነን። ማየት ያለብንን አናቅም፣ ማበረታታት ያለብንን አናቅም። ይህ ፍሪ ፈስኪ ነገር ነው። ቆረጠው፣ ፈለጠው፣ ወሰደው ምናምን የሚለውን ነው የምናየው እንጂ ቁም ነገር ያለው ነገር ትዕግስት የለንም ለማየት እንኳን እና ይህ ላሉባልታ ነው የምንጠቀምበት ሶሻል ሚዲያን። በጣም ይህ ትርጉሙን ሁሉ አላወቅነውም እና የሶሻል ሚዲያ አጠቃቀማችን የመጨረሻ የማይረባ እኛ ለጊዜው ገንዘብ እናገኝበትን እውቅና የምናገኝበትን ምናምን ሶሻል ሚዲያ ላይ ጉጉ የምንፈጥርበትን ነው እንጂ ያ ነገር የነገር ስንቅ ይዞብን እንደሚያድር አናቅም እና የሶሻል ሚዲያ አጠቃቀማችን የመጨረሻ ትርጉም የለሽ ነገር ነው እና እሱ ይደብረኛል በጣም እና አጠቃቀማችን የምናየውን ነገር ብናስተካክል፣ ምክንያቱም መጥፎዎቹን የበረታናቸው ያለ እኛው የምናየው ሰዎች ስለሆነ እሱን ነገር እናስተካክል የሚል መልእክት ነው ያለኝ። በዚህ አጋጣሚ ሀገራችን ኢትዮጵያ እንዴት ትገልጻታለህ? እንግዲህ ምጥ ላይ ነው ያለች። ምን እንደምትወልድ አላውቅም። በግጭት ምንም ትርፍ የለም። እርስ በርሳችን የምንተላለቀው መጨረሻ አጣዮች ሆኑ ተጣዮች ሲታረቁ መሀል ላይ ተረግጦ የሚቀረው እንደ በሬ እንደገጠመበት ሳር ተረግጦ የሚቀረው ድሃው ስለሆነ እግዚአብሔር ሰላሙን ይስጠን ነው። ሌላ ምን ይባላል? ከቅርብ ጊዜ ጀምሮ ለሀገራችን ስለተፈጠረው እርስ በርስ ግጭትና ጦርነት ምን ትላለህ? ያው ሰላም ይስጠን። ምክንያቱም በግጭት ትርፍ የለም። ግጭት ውስጥ ምንም አይነት ትርፍ አይመጣም። ሆነ ለመናገር የሚያተርፉ ሰዎች ሊኖሩ ይችላሉ፣ ጥያቄ የለውም። ግን አንድ ሰው ሊያተርፍ ወይ ደግሞ ሁለት ሰው ሊያተርፍ ወይ ትንሽ ውስጥ ሰዎች ሊያተርፉ ሚሊዮኖች ነው ግብር የሚከፈልባቸው እና ይህ ነገር ብዙ ደስታ አይሰጥም። ደስታ የሚሰጥም አይደለም፣ የሚዘግንን ነው ሲጀመር። ከዛ ውጭ በህይወት ስራ አጋጣሚ ገጠመኝ ሊኖር ይችላል። በስራ ገጠመኝ ሊሆን ይችላል ወይም በሌላ የማይረሳ ገጠመኝ ካለ
ብዙ ገጠመኝ ነው ያለው እውነት ለመናገር። ምክንያቱም ዲጄ ስትሆኑ በጣም ነፍ ገጠመኝ ነው ያለ። አንዳንዱ መጥቶ የሆነ ዘፈኗን የሆነች ግጥሟን ነጥሮ ይመርጣል። እንግዲህ አስቡት፣ ከዘፈኑ መሀል አንዷን ግጥም ነው ወደ እሱን ስሜቱን ትገልጽልኛለች ብሎ የሚያስበውን ግጥም ነው የሚነግርህ። የዘፈኑ መጠሪያ አይደለም የሚነግርህ። እና ዘፈኑ ምን ነው የሚለው ስትለው ግጥሙን ነው የሚነግርህ። ግብ ግብ ነው። እና በጣም በዚህ ጉዳይ ማለት ገጠመኝ ነው ያለኝ ነው ተብሎ የማይቆጠርም ብዙ ገጠመኞች አሉ በዲጄነት ስራ። እና አንዱ እኔ ስሙን መጥቀስ ማለት የዘፈኑን የመረጠውን ዘፈን መጥቀስ አልፈልግም፣ ግን የሆነ ዘፈን መጥቶ በሆነ ቋንቋ አወራኝ። እዛ የሆነ ዘፈን መረጠ፣ የእሱ ቋንቋ ነው። እዛ ማለት እሱ የሚናገረው ቋንቋ አልችልም እኔ 200 ብር ሊሰጠኝ እንደዚህ አውጥቶ እዛ የሚናገረው ቋንቋ እንደሱ አልችልም ስለው 200 ብር አስገብቶ 50 ብር ሊሰጠኝ እንደዚህ ያወጣ ሰው አውቃለሁ። እና እሱ ይገርመኛል አንዳንዴ። እንግዲህ ዘፈን የዓለም ቋንቋ ነው ተብሎ እሱ ገጥ ውስጥ ነው ያለ ማለት ነው ሰውየው፣ መንደር ውስጥ እንዳለ ነው ያለው ሰውየው። እና እንደዚህ ሰዎች አሉ። ወንዶች ከሴቶች በላይ የመጀመሪያ ክራሻቸው ወይም ፍቅረኛቸውን አይረሱም ይባላል። በአንተ በኩል እንዴት ነው ይላል። እኔ የእርሱ አላውቅም። እኔ ክራሽ ኖሮኝም አያውቅም። እንግዲህ ፍቅረኛ ላይ ብያቸዋለሁ። እንግዲህ እስካልተውኳት ድረስ ሲረሳ ሲተው ምን እንደሚሰማ አላውቅም። እስካሁን ክራሽ ኖሮኝ አያውቅም። ይቅርታ። በህይወት ፍጹም ማጣት የማትፈልገው ነገር ምንድን ነው ይላል። ሰላም። ማጣት የማትፈልገው ሰላም። ለዚህ መልስ ከእኔ መልስ ጋር ይላል። እንግዲህ በህይወት ማጣት የሚመሳሰል ከሆነ 50 ሰብስክራይብ አትደረግልሃለሁ ወይ 100 ብሎኛል። እንግዲህ አትደርጉልኝ፣ ደስ ይለኛል። ግን እኔ በህይወት ማጣት የማልፈልገው ሰላም ነው። ሰላም ከሌለ ምንም ትርጉም የለውም። እያንዳንዱ ነገር የምታዩት ነገር እያንዳንዱ ግንባታው በሰላም ገንዘብም ኖረ ዝናም ኖረ ምንም ኖረ ስልጣንም ኖረ ሰላም ከሌለ ሁሉም ነገር ዜሮ ነው ብዜቱ። እና ማጣት የማልፈልገው ሰላም። ከዛ ውጭ ምን ማመስገን ወይም ደግሞ ማስተላለፍ የምትፈልገው ይላል። ምን ማስተላለፈው ቅድም የሶሻል ሚዲያ አጠቃቀማችን እናስተካክል። ከዛ ውጭ ደግሞ ሶሻል ሚዲያ ላይ የምትመጡ ሰዎች ብሔርን ሽፋን አድርጋችሁ የምትመጡ ሰዎች፣ ፖለቲካን ሽፋን አድርጋችሁ የምትመጡ ሰዎች፣ ሃይማኖትን ሽፋን እያደረጋችሁ በጎ አድራጎት ሽፋን እያደረጋችሁ የምትመጡ ሰዎች አደብግዙ። እውነት ለመናገር እያንዳንዳችሁ መጋረጃችሁ ሲገለጥ በጣም ብዙ ጉድ ነው ያላችሁና ሁሉም ሰው የራሱ ድክመት አለበት፣ የራሱ ጥንካሬ አለበት። ለአንተ ቅዱስ ያልከው ነገር ለሌላኛው ርኩስ ሊሆን ይችላል። የራስን አስከብር፣ የሰውን አክብር። ሁሉም የሚናገረው ቋንቋ ለራሱ ልክ ነው። የሚያምነው ሃይማኖት ለራሱ ልክ ነው። የሚደግፈው ፖለቲካ አቋም ለራሱ ልክ ነው። ሁሉም ለራሱ ልክ ነው፣ በራሱ ልኬት ማለት ነው። ስለዚህ የራስህን ከፍ የሰውን ዝቅ እያደረጉ መነጋገር ያን ያክል አስፈላጊ ስላልሆነ እኔ እንደዚህ አይነት ነገር ደስ አይለኝም እና ሰላም ይስጠን። ከዛ ደግሞ ቅድም እንደነገርኳችሁ የሶሻል ሚዲያ አጠቃቀማችን እናስተካክል። መደገፍ ያለብን እንደግፍ፣ ማረም ያለብን እናረም። እንደ ከብት እየተነዳን መጥፎ የሚሰሩት ሰዎችን ማማ ላይ እያወጣናቸው ይመስላል እንጂ ወደ አረንቋ ውስጥ እየከተትናቸው እንደሆነ ቆም ለማሰብ አለብን። እግዚአብሔር ኢትዮጵያና ልጆቿን ይባርክ። ሰላሙን። ከዛ ውጭ ግን ለቀረበልኝ ጥያቄዎች እንግዲህ አግባብ ያለው መልስ ሰጥቻለሁ አልሰጠሁም፣ ለእናንተ ትቼዋለሁ። ለማንኛውም ሰላም፣ ሀገራችን ሰላም ያደርግልን፣ እናንተን ሰላም ያደርጋችሁ። ሰላም